ይቻላል። መልካም የዛሬ ቶፒካችን ከመሐላ ጋር የተያዘ ነው። እንግዲህ አስቂኝ አስተምሮ ከሆኑት ከእስልምና አስተምሮት ውስጥ አንዱ አላህ የሚምልባቸው ነገሮች ነው። አላህ በተለያዩ ነገሮች ይምላል። እሱን የምንመለከት ይሆናል እና ከመሐላዎቹ አንጻር የምናነሳቸው ይኖራሉ። እነኝን የምንዳስስ ይሆናል ማለት ነው። ቶፒካችን ከመሐላ ጋር በተያያዘ ይሆናል እና ምን ትላለህ? እንግዲህ እኔ መዬ ልጀምር ነበረ። አይ አላህ ይምለዋል፣ በቃ አማማሉን በደንብ እናየዋለን ዛሬ ብዬ አስቤያለሁ። ብዙ ጊዜ መሐላ የሚያበዛው ውሸታም ሰው ነው ይባላል። እንዴት ነው? እንዴት ታየዋለህ ነገር? ማይተማመኑ ጓደኛ ማቾች በየወንዙ ይማማላሉ ይባላል። ወላሂ ትላለህ። አላህ ይምለዋል። በቃ ዛሬ በደንብ እያለ ታያላችሁ። ለየት ያሉ ጥቅሶችን እንዳለ በመያዝ አሁን እያንዳንዶቻችሁ ምን ታደርጋላችሁ መሰላችሁ? ዛሬ ቻሌንጅ እሰጣችኋለሁ። ብዙ የሚነሱ የቁርአን ክፍሎች አሉ። ጥቅሶቹን በደንብ እያሳያችሁ እንትን እንላለን፣ እናያቸዋለን። እስቲ አላህ ከሚምላቸው ክፍሎች እያላችሁ በየፌስቡካችሁ በየምናችሁ ፖስት እንድታደርጉት ቻሌንጅ ለእናንተ ሰጣችኋለሁ። ፎር ሹር ሁሉም ከዚህ ውስጥ ሁሉ ካሉ ኦዲየንሶች ቢያንስ ግማሹ እንኳን ፌስቡክ አለው፣ እዛ ላይ ፖስት አድርጉት በደንብ እያደረጋችሁ። የኔ ቻሌንጅ ነች ዛሬ በደንብ አላህ እናስምለዋለን። ከሱረቱል አልፈቲሃ እስከ ሱረቱል ናስ ድረስ ምን እያለ ይምላል እናየዋለን። ኦኬ ፎዚ እንኳን ደህና መጣሽ። እንግዲህ አላህ በተለያዩ ሁኔታዎች በተለያየ በማይረቡ ነገሮች ይምላል። እንግዲህ መሐላ ማለት አንድን ነገር የምናስረግጥበት ከኛ ከፍ ባለ ወይንም በጣም ሊለዋወጥ በማይችል የሚማል ነው። አላህ ግን በተለዋዋጭ በማይረቡ ነገሮች ሲምል እናገኘዋለን። ሰው ለምንድን ነው እንደዛ የሆነው? ለምንድን ነው እንደዛ የሆነው? ለምንድን ነው እሱ? እነሱስ በማን ነው የሚምሉት የሚለውን የምንዳስስ ይሆናል ማለት ነው። አክቲቭሊ ቶሎ እየከፈተልኝ ስላልሆነ አካውንቴ ሜይ ቢ ኮፒ ሊንኩን ከፍ አድርጉት። መልካም ፍተዲን ነው የሚለው። ፍተዲን እንኳን ደህና መጣ። እንኳን ደህና ቆየ። ኦኬ ሙስሊም ነህ? የስ 100% መልካም ሙስሊም ነኝ። ስወለድም ሙስሊም ነኝ፣ አሁንም ሙስሊም ነኝ። መልካም አላህ በምንድን ነው የሚምለው? በፈለገው ነገር መማል ይችላል። ለምሳሌ እኔ እፎይ ማለት ነው። ማለት አሁን አንተ ትልቅ ሰው ነህ፣ የሃይማኖት አባት ነህ። ጥያቄው ላይ ማለት ብዙ ጊዜ አሁን እኔ ከታች ሆኜ ምናምን እሰማሃለሁ፣ ግን ስራችሁ ምንድን ነው? ትችት። መጀመሪያ ላይ የራሳችሁን ሃይማኖት ለምንድን ነው በደንብ ማታውቁት? ጥያቄው ላይ አይደለም ክርስቲያኑ ማህበረሰብ ሊያለቅስ ነው ካሁኑ። ያው እስልምና መልስ ስለሌለው ለቅሶ ነው ወይን ርዕስ ሽፍት ማድረግ ነው። እነዚህ ናቸው በቃ። ኦኬ ቢላል እንኳን ደህና መጣ። አሁን ያለቅስ ዛሬ አንፈልግም። አልቃሻ ብዙም አያስፈልገንም። መልስ የሚመልስ እንጂ ሻል ወገኖቼ፣ ዘመዶቼ መልስ የሚመልስ ነው የሚፈልጉት እንጂ የሚል ሰው ምን ይሰራላቸዋል? ኦራይት ቢላል ይሰማል? ሱራ 100 ቁጥር 1 ክፈተው አንዴ ቆስቴ። ሱራ 101 ቁጥር 1 ዜሮ ቁጥር 1
ኦኬ ፈተዲን ይህንን ክፍል አስረዳኝ እስኪ። ስማል ይህን ክፍል አስረዳን። ኦኬ አሁን አንድ አካል እንግዲህ ያስበችሁታል። ፈጣሪ ሆኖ እያለከለኩ ሯጮች በሆኑ ፈረሶች እምላለሁ። ምንድን ነው ጥቅሙ? እያለከለኩ ሯጮች በሆኑ ፈረሶች እምላለሁ። የሚያለከልኩት ፈረሶቹ ካላህ ይበልጣሉ ማለት ነው ወይንስ ካላህ እኩል ናቸው? ያ ደግሞ የሚጠፋ ነው። በሚጠፋ ነገር መማሉ ምንድን ነው ጥቅሙ? እያለከለኩ በሚሮጡ ፈረሶች እምላለሁ። አሁን ፈረስ እየጋለበ ፈረስ ሲጀመር አለከልክም። ያለከልካል። ማለክለክ ማለት ምላስ አውጥቶ እንትን ማለት ነው አይደል? እየሮጠ እንዴት ነው የሚያለከልከው? ሊደክመው ይችላል እንጂ እየሮጠ እንዴት ነው የሚያለከልከው? ቡራቅ ታለቀልቃለች መሰለኝ። ምናልባት በእሷ እንዳይሆን ማሜ ከብዷት ነው። በጣም ወፍሮ እኮ ለመቆም ራሱ እኮ እንትን ተሰርቶለታል፣ መደገፊያ ሁጥባ ሲያደርግ። ታዲያ ቡራቅ ታዲያ እንዴት ትቻለው? በዛ ሌሊት የት ቦታ ስጋልባት እውነት ቢሆን። ስለዚህ አሁን እያለከለከ ፈረስ ባየ ቁጥር አላህ እየማለ ነው ብዬ ላስብ? ፈረስ የሚያለከልክ ባየው ቁጥር አላህ እየማለ ነው ብዬ ነው ማስበው? አስረዱኝ እስኪ ይህንን ክፍል። የሚያለከልክ ፈረስ ስታይ አላህ እየማለ ነው። እሺ መማል በፈለገ ሰዓት ላይ ፈረሱ ካላለከለከ ይሄ ዘላለማዊ ፍጡር ያልሆነ ቃል እንዴትስ ይሆናል? ሲጀመር ይሄ ፍጡር አይደለም ይሉናል። ፈረሱ ባይኖር ይሄ ቃል ይኖራል ወይ? ይሄ ቃል ይኖራል ወይ ፈረሱ ባይኖር? ስለዚህ ፈረሱ መኖር አለበት ይሄ ቃል ከተባለ አንተ ፈረሱ እንደዚህ ያለከልክም አዛግቶት ይሆናል። እየሮጠ እንዴት ነው እንደዚህ የሚለው እያለ ይላል። እንደዚህ እየሮጠ አይልም። እያስነጠሰ ነው መሆን አለበት ከቆመ እንጂ እየሮጠ አይልም። ሁለቱ አንድነት የሚሄዱ አይደሉማ። ምላስ ከፍተህ እያልክ መሮጥ አችልም። ምላስ አውጥቶ እያለከለኩ መሮጥ ይቻላል? አይቻልም። መቆም አለበት ለማለት እንደዛ ብሎ እንትን ለማለት። ፈረስ ሲሮጥ እንዲህ ነው የሚሮጠው። ምንም አይነት እንትን የለውም። ልክ እንደዚህ ነው። ሽመጥ ይጋልባል። ምንም ነገር የለም። ቻው ነው። ሊደክመው ይችላል። እሺ የሆነ ፎር ሴክ ኦፍ አርጉመንት ይሁን። ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ቃል የሚሆነው? ፈረሱ ከሌለ ይሄ ቃል ሊኖር አይችልም እኮ። ይሄ ቃል ካለ ከተባለ ደግሞ የግዴታ ፍጡር ያስፈልገዋል። ይሄ ቃል ለመኖር ማለት ነው። እውነት ለመሆን ፍጡር ያስፈልገዋል። አላህ ፍጡር ያስፈልገዋል። ይሄ ዘላለማዊ እንዲሆን ደግሞ እኔ አሁን ሺህ ጊዜ እንኳን ፈጣሪ ተውና ፍጡር ራሱ በሚያለከልክ ፈረስ እምልልሃለሁ እውነቴን ነው ቢለኝ አምነዋለሁ ወይ ነው? አምነዋለሁ ወይ ነው? እያለከለከ በሚሮጠው ፈረስ እምልልሃለሁ። ሕፃን ሆነህ መዋሸት ስትፈልግ እና አንዳንዴ ለመማል አስቸጋሪ የሚሆንብሃል። መማል ማፈልጋቸው ግን ለመዋሸት ፈልጋል እና ምን ትላለህ? ያሻሮ ደም ያስጠጣኝ ይባላል። እንደዛ ብለህ ምን ታውቃለህ? እኔ አላህ ሲምል ብቻ ነው ያየሁት። እኔ አልምልም። አሁን ያሻሮ ደም ያስጠጣኝ ብትል ምንድን ነው? ጠላ እኮ ነው። አሻሮ ጠላ ነው ወይንም እንትን ነገር ነው የሚሆነው። እንደዛ ነገር ነው። ቃሪቦ ወይም ጠላ ምናምን ነገር ነው። ያሻሮ ደም ያስጠጣኝ ስትል ኬኒቶ የጠላ ያ ወይ ኬኔቶ ነው። ኬኔቶ ብጠጣ ምን እንዳትሆን ነው። ጠላ ብጠጣ ምን ወረድ የምጠጣው ከሆነ አሁን ማላው እንዳይዝህ በሆነ አካል ላለመማል
የአሻሮ ደም ያስጠጣኝ ትላለህ። ወይንም ደግሞ እኔ ስዋሽ ዶሮ ሲሸና አይተህ ታውቃለህ ትላለህ። ስለዚህ አልዋሽም እያልክ ነው። ኦልሬዲ ማላ አድርገዋል፣ አስመስለዋል። ዶሮ አይሸናማ ብለህ እንትን ስላልክ አሁን ሰውየው ምንድነው ኦኬ ዶሮ የማይሸና አንተም አትዋሽም፣ እኩል አደረግከው ከዛ ጋር ማለት ነው። ስለዚህ ይህ አሁን ትሪኮች ናቸው። ሰውየው እንዲያምንህ የምታደርግበት ግን መማልን ማፈልግበት ውችዝ እየዋሸኸው ነው። ለማሳመን ግን እንደዚህ አይነት ትሪክ እየተጠቀምክ ነው። አንድ ሰውስ እንደዚሁ ልክ በተመሳይ በሚያለከልክ ፈረስ እምላለሁ ቢለኝ የአንተ የሚያለከልክ ፈረስ ለኔ ምኔ ነው? ከማላዬ ጋር ምን ያገናኘዋል? እኛ ከአላህ ውጭ በማንም አንምልም። ከአላህ ውጭ አላህ በፈለገው ነገር መማል የሚችለው አላህ ነው። ለእኔ ምን ይጠቅመኛል? እንደዚህ ቢምል እኛ እንደናንተ በ30 ነቢያቶች እኮ አይደለም የምንምለው። ከአላህ ውጭ ምን ይጠቅመኛል አልኩ። እንደዚህ መማሉ ለእኔ ምን ሊያሳምነኝ ነው? እንደዚህ የሚመለው በተራ ነገር አጠይቅ ትቀጸፋለህ። የሆነ ሃይማኖት እዛችሁ እናንተም ስለ እስልምና ታላግጣላችሁ። አጠይቅ ትቀጸፋለህ። የሆነ ሃይማኖት እኮ ነው ያላችሁ እና አትመራመሩ የሚል ሃይማኖት እኮ ነው ያላችሁ እናንተ እንጂ አልተገለጸም ውስጥ እኮ ነው ያለው። ተገለጸ እንዴ እናንተ? አልተገለጸም ውስጥ እንዴት ናችሁ? ይሰማለሁ። እንኳን ደህና መጣ። ሰላም መልካም። አላህ በተለያዩ ነገሮች ይምላል አይደል? አይ እዚህ ጋር አላህ በፈለገው መማል ይችላል። እሱ አንድ ነገር እዚህ የሚመጣው ለመማር ከሆነ ፖለቲካ ለመስራት ሳይሆን ትምህርት ለመውሰድ ነው። እዚህ ጋር ይሄ አሁን እያለከለከ በሚሮጡ ፈረሶች አላህ ይምላል አይደለ እኮ ማለት። እሺ ምን ችግር አለው ነው? የግድ ከአንተ እምነት ተመሳሳይ መሆን አለበት ነው? ችግር የለውም። ማላ ምንድን ነው ትርጉሙ? ማላ ትርጉሙ ምንድን ነው? አላህ ፈጣሪ ነዋ። ለግድ አንተ እኮ መስፈርት ምን ፈልጋ ነው? አንዴ አልተገለጸም። ያን ፖለቲካ እየሰራ ነው። ማላ ምንድን ነው ትርጉሙ ነው ያልኩህ። የማላ ትርጉም ምንድን ነው? አላህ እኮ የሁሉም ነገር ፈጣሪ ነው እሱ። እኔ ማን ነው እሱ? አላህ ብያለሁ። መንግስት መስላ አንተ ትችል ልታቀርብበት አችልም ነው። ወዴስ ፕሮፋይል ታደርጓችሁ ሰዎች ተጽዕኖ ያደርጉባችኋል። አንዳንድ አዳምጥ፣ ወዴስ አዳምጥ። ትመልሰኝ አንተ አላህ ምንድን ነው ብዬ አልጠየቅኩህ። ማላ ምንድን ነው ጥቅሙ? ማላ ምንድን ነው ብዬ ነው የጠየቅኩህ። ማላ ማለት ነው እኮ እሱን ነው የጠየቅኩህ። ማላ ምን ነገር ቤታል ምን ያልከኝ ነው? ፕሮፋይል ያደረገውን መጥቶ እንደዚህ ግራ ሲጋባ ሲጠየቅ አይዞህ ይገባኛል። ችግር የለም። ቆይ ስለ ፕሮፋይል ነው ማላ ምንድን ነው? እዚህ ጋር የሚላል ስትል ነው አላህ በፈለገው መማል ይችላል። እሱ ፈጣሪ ነው አልኩ። አንተ ጥያቄ ምንድን የግድ ከአንተ እምነት መመሳሰል አለበት ወይ ነው የሚለው። ከፈለግከው እንትን ማለት ትችላለህ። ችግር የለውም። ፖለቲካ ትላለህ። ከአንተ በላይ ፖለቲካ የሚሰራ የለም። ቪዲዮ ቆራርጠ የለጠፍከ እዚህ ቪዲዮ ትሰራ። ጭንቅላት የሌለውን አካል የሚያመልኩ እንደዚህ ናቸው። ፕሮፋይሉ አሁን ተጽዕኖ አድርጎበት ነው። ችግር የለውም። የኡስታዙ ተማሪ ይሆናል። ፕሮፋይሉ ስለምትፈራው እናውቀዋለን። ስለምትፈራው ችግር የለውም። ስለ ፕሮፋይሉ አናወራም እዚህ። አዳምጥ። ከስር ያላችሁ ሙስሊሞች በደንብ አስተውሉ። ያው እነዚህ ቲክቶክ ላይ ውር የሚሉ እነሱ የሚከተሉ ሙስሊሞች ጠንቅቀው አውቁታል ሁሉንም ነገር። አዳምጥ። ኦኬ፣ ክፍሉን አንብበው እስኪ። ክፍሉን እኮ አወኩት። ጥያቄ ምንድን ነው ነው? አንብበው። ከዛ ጥያቄ እንጠይቃለን። አላበኩ ኖርማል። በእኔ እምነት ኖርማል ነው። ለአንተ እምነት ኖርማል አይደለም። ጥያቄ ምንድን ነው ነው? የግድ ከአንተ ታመሳስላለሁ ነው የኔ ጥያቄ። አዳምጥ እሺ። ኦኬ። አላህ ጥላቻ ነው የምትዘራው አውቃለሁ። ችግር የለውም። አላህ በሚያለከልኩ ፈረሶች ጠብና ጥላቻ የሚዘራው አላህ ነው ከሰይጣን ጋር ተመካክሮ። ችግር የለም። አንተ ትመልሳለህ ወይንስ ትወርዳለህ? ኖርማል ነው። አላህ በሚያለከልኩ ፈረሶች ይምላል አይደለ እኮ በፈለገው መማል ይችላል እያልኩ እኮ ነው። የሁሉም ነገር ፈጣሪ ነው። እሺ ምን ይጠበስ ነው? በጠየቁ ብቻ አዳምጥና መልስ። አላህ በሚያለከልኩ ፈረሶች ይምላል አይደለ? የማይሆን ጥያቄ ነው የምትጠይቀው። እኛ የምንባረበት ሳይሆን ዝም ብሎ ፖለቲካ ነው የምትጠይቀው። ስለ ጭንቅላት አንተ ስለ አካል ምንድን ነው የምታወራው? እናመሰግናለን። ያው የምትከተለው ጭንቅላት ስለሌለው መስማት አችልም። ከሰርቶንና ትማራለህ። ኤኒዌይስ ተረጋግቶ መመለስ የሚችል ካለ በደንብ ታዘቧቸው። መልስ የላቸውም፣ ጩኸት ነው።
መረበሽ ነው። ከዚህ ምን ትረዳላችሁ? ያው የሚከተሉት አካል እግር ነው። የሆነ ነገር አውርተው ሮጠው መውጣት ነው የፈልጉት። መልስ የለም ከመጮህ ውጭ ማለት ነው። ምክንያቱም ሙስሊም ናቸው። ሙስሊሞች ደግሞ ፖለቲካ እንጂ መልስ የላቸው፣ ጩኸት እንጂ እውነት የላቸው። ዳስዋይ የሚረበሹት ገና እኮ ጥያቄ አልጀመርንም። ጥያቄያችንን ስንጀምር እንዴት እንደምትሆኑ ገና እናየዋለን። ገና ካሁኑ እንዲህ ማለቃቀስ ከጀመራችሁ በደንብ ሼር አድርጉት። ዛሬ ብዙ ነገሮችን እያየን ስለምንሄድ ሁላችሁም በደንብ ሼር አድርጉት። መረጃዎች የሚጠቀሱትን ያዙ። ይሄ ያለው የቁርአን ክፍል ሱራ 100 ላይ ቁጥር 1 ላይ ነው። 100 ቁጥር 1 ላይ ነው ያለው። ዋይ ግታይ ዋይ አይሰማም? እሺ ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እዚህ ሱራ ላይ እንደምንመለከተው እያለከለኩ ሯጮች በሆኑ ፈረሶች እምላለው ይላል። ማን ነው ይህንን ያለው? አንተ ለምን እውቀቱ ካለ ከነ ኢምራን ለምን ፌስ ቱ ፌስ አትገጥመው? ጭንቅላት የሌለውን አካል አምላኪዎች እንደዚህ ናቸው፣ መልስ የላቸው። እዩ ዛሬ ሁሉንም አስለቅሰን ነው የምንልካቸው። በደንብ ሁሉም ይገባሉ፣ አልቅሰው ነው የሚወጡት። መልስ የለም የምንላችሁ ለዚህ ነው። ምክንያቱም ሙስሊሞች ናቸው። ሰው ነው የሚያመልኩት፣ ኡስታዞቻቸውን ነው የሚያመልኩት። ኡስታዞቻቸው ደግሞ ድራማ ይሰራሉ። በዛ ድራማ ፎሎ እና ጊፍት ይለቃቅማሉ። እምነታቸው የሚከተሉት በማን ላይ የተመሰርተው ነው? ሰው ላይ። ኦኬ አላህ እያለከለኩ ፈረሶች ይሆንባችሁ፣ በእሱም አላው ይሆንባችሁ። ሙስሊሞች ለመመለስ ሞክሩ። ስማ በሚያለከልከው ፈረስ ማዩ ብዬ ብል አይታወቅም። በሚያለከልከው ፈረስ ቢመላው ምናልባት በጀነት ይኖር ይሆን? ግራ ገባኝ እኮ። በጀነት ሁር ላይ ነው ተጠይቋል እኮ ተጠይቋል። አለ ተብሏል። እንደዚህ ፈረስ ሳይሆን በጣም ይበር አለ ተብሏል። ክንፍም አለው ፈረሱ፣ እንደ ቡራቅ ነው። ይሄኛውን ጥያቄ እዛው ማለት ነው። ወንድ ከሆንክ አንተ ወላሂ ኢምራንና እፎይ ቤት እንትና ቤት ገብተህ ሰው ነው የሚያመልኩት። ምን እንዳችሁ ለዚህ ነው ኡስታዞቻቸውን ነው የሚያመልኩት። መልስ የላቸው። እውቀት የለህም ወላሂ እውቀት የለህም አንተ። ተሰረና ተማር ታለቅሳላችሁ ዛሬ ማለት ነው። ኤኒዌይስ ኡስታዞቻቸው ማምለክ ጀምረዋል ዋብዮች። ላላ ምላሽ የሚሰጥላቸው ሰንበዴ ሙስሊሞች በሚያለከልከው ፈረስ ሊሆንባችሁ አታልቅሱብር። ባለክላኪው ፈረስ በማዩ እባካችሁ ራሳችሁን ችላችሁ መልሱ። አለክላኪው ፈረሰኞች በለኝ እስቲ ፎይ። አለክላኪው ፈረስ አለው ግን ነው እንዴት ነው? በማን ፈረስ ነው የሚምለው ግን? የኔ ፈረስ አያለከልክም አላ እንዳይምልበት አስባል። ፈረስ ካለከለክ አላ ሲምልበት ሊደፋ ይችላል። ከዛ ፈረስ ተናዶ አላ የሚባል ጣዖት ምሎበታል ብሎ ለምን እንደሆነ ታውቃለህ? አላ ያው እግር ነው ያለው። ፈረስም ሯጭ ነው። ሲሮጥ ደግሞ ያው ያለከልካል። ተዛ ትዝ አለው ታውቃለህ፣ እኔ እንደምሮጠው ስማ። አሁን ነው ገና የገባኝ። ሳይ ሙስሊም 758 ቢ ላይ አላህ ይወርዳል ይወጣል፣ አላህ ይወርዳል ይወጣል። ስለዚህ አንድ ዛሬ እዚህ ስለሚመሽበት ነገዛ ነው ሌላ ሀገር ነው። በቃ የፈጠነ ስለሚያስኬዳቸው በጣም እየጋለበ ለዛ ነው በጣም ያለከልኩት። እኔ አሁን የገባኝ እዛ ስትዝ ሲለው በሚያለከልከው ፈረስ እምላለሁ። እኛ ደግሞ ጠብደላርላለ እኮ አለ እኮ አይ ቲንክ ዳይፍ አድርገውታል እንጂ የሺያዎች እኮ አለ። ሺያዎች የሀዲስ ኮርስ ላይም ነበር ዳይፍ አድርገውታል። ግን አላ የእንትን ቀን የአረፋ ቀን በቀይ ግመል ተጭኖ ይወርዳል የሚላለ የባሬ ተቀምጦ
ኮርቻው አርሹም ራሱ ይንቀጠቀጥ የለ እንደዚህ በቀብደል እሱም ይቀመጠዋል። እንትንም እኮ አለ ኢብኑ ተይሚያ የሚያስቀምጠው አለ። ምን የኢብኑ ተይሚያ ደግሞ እኮ አርሹ ላይ ቁጭ ሲል መላእክቶቹ ሲሸከሙት አቃታቸውና ተንበረከኩ ይላል። አቃታቸው ተንበረከኩ። ከዛ በኋላ ምንድነው በሉ ሲላቸው ከዛ ወዲያ ብድግ ያደረጉት አለ። ወንዳቸው መጀመሪያ ላይ ቁጭ ሲልባቸው ሲዲዲዲት ይላል። ደግሞ እንትን እኮ ነው ያ ግዙፍ ቦዲ አድርገው እኮ ስለሳሉት እኮ ነው አላህን የሆነ ግዙፍ ቦዲ አድርገው ሳሉት እና ያ ግዙፍ አካል ደግሞ አስቡት 8 እንትኖች ተሸክመውት ይመጣሉ። አሁን 4 መላእክቶች ሲሸክሙት እንዴት ይቻሉት? ከበዳቸው። እነኚህ አሁን እስኪ ባለግላኪው ፈረስ ሲሆንባችሁና ይሄ የሚምለው ለእኔ ምን ትምህርት ሊሰጠኝ ነው? ምን ትምህርት ሊሰጠኝ ነው? ምንስ ማለት በሚያለከልክ ፈረስ እምላለሁ። ለእኔ ምንድነው ጥቅሙ ነው? እሱ በፈለገው ይማል ሰው። ለእኔ ግን ምንድነው ጥቅሙ? ማለት እንዴት ነው እሱ ሊጨብጠው የሚችለው? ጠፊ ናቸውና እነኚህ ጠፊ ከሆኑ እነኚህ ለእኔ ምንድነው እሱ ቁም ነገሩ? ይሄ አላህ በማይጠፋ ነገር ነው እንጂ መማል ያለበት በሚጠፋ የሚምል ከሆነ አጠይቀውም። ከወረዲ ፈረሶቹ ጠፍተዋል። ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ? ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ? ምን አልክ? እነዚህ ፈረሶች እስቲ ቆይ ምን ይሁኑ? ለምሳሌ እንዲያርገኝ ቅድም ምን አልክ? አሁን የገብስ ነው የገብስ ደም ያስጠጣኝ አለ። የገብስ ደም አሁን ጠላ ነው። ጠላ ሲያስጠጣ ሪዛልት አለው። እነዚህ ፈረሰኞች የሚያለከልኩት ፈረሰኞች ምን ይሁኑ? በእነሱ መላሉ አለ ምን ይሁን? አሁን ቢዋሽ ገብተዋል። እነሱ ተራ ናቸው። በቃ ተራ ነገር ስለሆኑ ቢዋሹ በምን ትይዘዋለህ? ሊዋሽ ይችላል። እሱ ከዋሸ በምን ትይዘዋለህ? ዕብራውያን ምዕራፍ 6 አንዴ ክፈተው። ዕብራውያን ምዕራፍ 6 ቁጥር 14 ላይ ናላ ምንድን ነው እሱ? ያህዌ ደጋግሞ በስሙ ይምላል። የሚያለከልክ ፈረስ በጥጃ በፈረስ ሎክ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ከፈጣሪ የሚበልጥ አለ እንዴ? የምትምሉት እኮ የሆነ ከፍ ባለ ነገር ነው አይደለ? እሱ ሊበልጥ በምንም ስለማይችል ምንም ሳሱ ማለ ይላል። በፈረስ እና በሚያለከልክ ፈረስ ያውን ፈጣሪ ሆኖ ምንድን ነው ጥቅሙ? ፈጣሪ ግን ምን ይላል መጽሐፍ ቅዱስ? ከእርሱ ሊበልጥ የሚችል ምንም ነገር ስለሌለ በራሱ ማለ ይለናል። ቁጥር 18 አድርገው። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ለሚሉ የተስፋውን ቃል ለሚወርሱ ፍቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ ስለማይችል በሁለት በማይለወጥ ነገር በፊታቸው ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። በማን ነው የማለው? በራሱ ስም ሊለወጥ በማይችል የሚያለከልክ ፈረስ ምንድን ነው? አሁን የሚያለከልክ ፈረስ ይጠፋል። አላህ በዚህ ስለማለ ምንድን ነው እሱ ትርጉሙ? ደግሞም እንዴት ነው ይሄ ዘላለማዊ ቃል የሚሆነው? አሁን ኔክስት ሌሎች የምናሳያችሁ ብዙ ስቂ ነገሮችም አሉት። አክቹዋሊ ኦኬ ቢላል አለ። እሺ መልሰውና ወደ ቁርአኑ ቢላል ተመለስ ወንድማችን። ሰማል ቢላል
ይላል። ነፃ ትራንስፖርት ስጠው እሺ ወደ ካባ። መልካም። እሺ ቁርአኑን ክፈተው አንዴ። ክፍት ነው አይታይ። መልካም ዳውድ እንኳን ደህና መጣ። ዳውድ ለምንድን ነው እየገባችሁ ሚት የምታደርጉት? ማይካችሁ መማር ነው የምፈልጉት ሁሉም ሙስሊሞች መልስ የምመልሱ ግቡ። መማር የምፈልጉ ከስር እንደ ሁለ ጊዜው እንደምለው ከስር መማር። ሰላም ናችሁ? ይሰማል? አንተ ድንጋይ ራስ ለአላህ መጥፎ ነገር አታውራሽ። መላጣ ጭንቅላታ የአላህን ጦሱጣ ይሄ የሆነ እንደው ጊምቦላ አሁን ያልሽው ሁሉ ይመታሻል። እኔ ጭንቅላት አለኝ ኖር አይታወቅም። አፍህን ዝጋ። ጭንቅላታም አልሽ፣ ጭንቅላታም አለች። አላ ጭንቅላት አልባ ነው። ድንጋይ አልሽ። የሄደሽ መልሹ ከአምስቱ እንትን ውስጥ አንዱ ሀጅ ነው። ሄደሽ ድንጋዩ መልሹ አንቺ ነሽ። ድንጋይ በሆነማ ታመልኪ ነበረ። መተሽ እያልሽ ትለማመኝብኝ ነበረ። ሁለቱንም አይደለም። አፍህን ዝጋ። አንተ የአላህን ጦስ ውጣ። አንተ ጭንቅላት ስላለኝ አላህን አይደለሁም። ጭንቅላት አማልሽ አላ ጭንቅላት ስለሌለው ጭንቅላት ባይኖረ ይኖረው አላህ ነው ብለሽ ኢላሂላህ እናምናለን። አንተ ግን ገና አፍህን እንዳከፍት ደግሞ ካልክሽ በቃ መልስ ካለሽ መልሽ፣ አዳም ተወርጃለሽ። ዋብያዎች እንደዚህ ናቸው፣ መልስ የላቸውም። ለእሱ ኢላህ ኢላላህ ብቻ ብለን ጀነት እንገባለን። ጋነም ነው የምትገቢው። አትፍልፊ፣ ጋነም ነው የምትገቢው። እኔ ደግሞ ከገስ ላይ ሰኝሽና ከስሮነሽ ትማሪያለሽ። የትኛውም ሙስሊም ጋነት የሚገባ የለም። የትኛውም ሙስሊም ተስፋ የላችሁ፣ ሁላችሁም ጋነም ናችሁ። በልጁ የማያምን የዘላለም ሕይወት የለውም። አሁን ተፈርዶበታል ነው የሚለው። አሁን በጋነም ውስጥ ነው የምትሄጂው። አሁን በልጁ እስካላመንሽ ድረስ የጅኒ ትምህርት አምነሽ ገነት ተስፋ ታደርጊያለሽ? ቀልደኛ ቀልደኛ። ቁርአንሽ ራሱ አይደግፍሽም። ሱራ 2971 ላይ ሁላችሁም እርሱ ወራጅ እንጂ አንዳችሁም የላችሁም ነው የሚለው። ሁላችሁም ጋነም ገቢ ናችሁ ነው የሚለው ቁርአኑ ራሱ። ሱራ 34 ራሱ የት እንዳላችሁ መንገዳችሁ ግልጽ እንዳልሆነ ቁርአኑ ራሱ ይናገራል። ሁላችሁም ወራጅ ናችሁ። ወዴት? ወደ ጋነም። 40 ዓመት ምናምን ተቃጥዬ እወጣለሁ ብለሽ እኮ የምታምኚው ገና ጋነም ውስጥ ጋነም ገብተሽ ተቃጥለሽ። ከዚህ ሁሉ በልጁ አምነሽ በልጁ የሚያምን የዘላለም ሕይወት አለው፣ አያፍርም። እኛ ክርስቲያኖች በልጁ የምናምን አናፍርም። የዘላለም ሕይወት እንዳለን እናምናለን። ፔሬድ። በልጁ የማያምን ግን አሁን ተፈርዶበታል። ወዴት ነው መኖሪያው? ታጋንንቶች ጋር፣ ወደ ዘመዶችሽ፣ ወንድሜ ጋሼ ወደምትዩ ጅኒ ይሆናል። አቡ ሃይደር ካሰለመው ጅኒ ጋር፣ ኡስታዝ እሱ ካሰለመው ጅኒ ወይም አጋንንት ጋር ገሃነም እሳት ውስጥ ትሞቃላችሁ። ሙሐመድ እየሞቀ ነው፣ እየጠበቃችሁ ነው። አሁን ደግሞ ኡስታዞችሽ በምንድር ያሉት አሰለምን ከሚሉት ጅኒዎች ጋር ትገባላችሁ። አይዟችሁ፣ ትሰበሰባላችሁ። ሙሐመድ ሲጠራቸው አጋንንት ተሰብስበው የሚመጡበት ገሃነም ትገባላችሁ። አብራችሁ ገሃነም ትገባላችሁ። እና ተስፋ አታደርጉ ሙስሊሞች። ገነት እንገባለን ብላችሁ ተስፋ እንዳታደርጉ። ማንም ሙስሊም ገነት የሚገባ የለም። ይህ ማለት እናንተ ገነት እንዳገቡ ካለመፈለግ ሳይሆን እስልምናን ተከትላችሁ በፍጹም ገነት አትገቧትም። ሁላችሁም የገሃነም ናችሁ። ሁላችሁም የገሃነም ናችሁ። ሶሪ፣ ይህን መርዶ ስነግራችሁ፣ ይህን አሳዛኝ መርዶ ስነግራችሁ ሶሪ። ተስፋ የላችሁም። ተስፋ የላችሁም። እኛ በደም የተመታ ማህተም ነው ያለ። የገነት በር ማህተሙ ተሰጥቶናል። አናፍርም። ትምክታችን ክርስቶስ ስለሆነ ማለት ነው። እና በምንም እንዳታስቡት ገነት ተስፋ እናደርጋለን። ይሄ 5 ጊዜ በማፈንደድ እኮ ሰግዳለሁ እንደዚህ ኔቨር። አታስቡት። እየሰገዳችሁ ያላችሁ ለጣዖት ስለሆነ ፈስን ስፈታ ገና
ጸሎትን አልቀበልም የሚል ፈስፈስተሃል። ስለዚህ ኡዱ ካላደረግ ጸሎት ተቀባይነት የለውም። ሰላት ደግሞ ተርታውን ካቋረጥ ለ5 ጊዜ እንደዚህ ከእስልምና ትወጣለህ፣ ከዛ በመቃብር ውስጥ ትቀጠቀጣለህ። እንደዚህ አይነት ተረት ተረት የሆነ ሃይማኖት፣ እንደዚህ ተረት ተረት የሆነ ሳጥ አገባ በፈስህ እንኳን ሰጥ አገባ የሚገባ አምላክ የለንም እኛ። ሽንትህን ስሸና ሱሪህን ነክቶ ያውቃል ብሎ በመዶሻ መቃብር ውስጥ የሚቀጠቅጥ ጨካኝ አረመኔ አምላክ የለንም እኛ። ፍቅሩን ለመግለጽ እርሱ በስጋ ተገልጦ የባሪያን መልክ ይዞ በፍጡራኑ በፈጠራቸው የተመታ የተገረፈ ደግሞም ለመቼዎቹ ይቅርታን ያደረገ ይቅርታንም የለመነላቸው ምን ማድረግ እንዳለብን ያስተማረን ሕያው አምላክን የምንከተል ነን እኛ። አንድ ሰንበዲ የሆነ ግመል ጠባቂ ወይም በጎችን የሚጠብቅ በበረሃ ውስጥ ያለ የሆነ ሰዓት ላይ ያለ ዕድሜው አላቻ ጋብቻ ተፈጽሞበት፣ ምክንያቱም አንዳንዴ ያለ ዕድሜያችሁ ስትሉ የሆነ ቱራማው ከባድ ነው። ገና እሱ እናንተን በማያው የ40 ዓመት አሮጊት አገባ። ከዛ በኋላ እሷ የጫነችበት እሷ ጣዖት አምላኪ ነች። ከዛ እሱን ቱራማው እንትን አለ። ከዛ በኋላ ከዛ ለመውጣት ሲታገል የሆነ ዋሻ ውስጥ የሆነ አካል መጥቶ ጨመቀው አለ። ከዛስ እግር ነገራችሁ፣ አምላካችን እግር አለው አላችሁ፣ ባት አለው አላችሁ፣ እጅ አለው አላችሁ፣ ጣት አለው አላችሁ። ጭንቅላት ይኑረው አይኑረው ሳይነግራችሁ፣ አንገት ይኑረው አይኑረው ሳይነግራችሁ፣ ሆድ ይኑረው አይኑረው ሳይነግራችሁ፣ ታፋ ይኑረው ሳይነግራችሁ፣ ባትና እግር ብቻ ነግሯችሁ የነቢያት አስተምሮ ነው አላችሁ። ይህንን ተረት ተረት እግር ተከትለ እግሩ ጋነም እንደሚገባ እንተም ያለህም እግር ጋነም እንደሚገባ እንተም ጋነም እዛው ትቃጠላታለህ። ከዛ አጋንንት ጋበዙኝ፣ አጋንንት ጋር ህብረት አደረግኩ። እንደዚህ አይነት ተረት ተረትን ተከትለ እንደዚህ አይነት አስተምሮ ተከትለ ኔቨር ገነት እንዳታስቧት። ሙስሊሞች አዳምጡኝ። በልህና በወኔ በጩኸት አይሆንም። ጋነም ነው የምትገቡት። በልጁ የማያምን በክርስቶስ የማያምን ሁሉም የጋነም ነው። ሁልሽም በክርስቶስ ካላመንሽ የአጋንንትን ምስክር ይዘሽ የክርስቶስን አስተምሮ አልቀበልም ብለሽ ማንሽም ገነት አትገቢያትም። ማንሽም እንኳን ገነት የገነት ሽታን አታገኛትም። እንኳን ገነትን እንኳን የገነት ሽታን እኛን እንኳን ለማየት ብናፍቋ አትችሉ። እኛን እንኳን አታዩ ነው። እንኳን ገነትን ተውና በትንሣኤ ቀን እኛን ልታዩ ብናፍቁ እንኳን ምን ያህል ደስ ባላችሁ ነበር። አታዩ ነው፣ አታገኙ ነው። እንኳን ገነትን ማለት ነው። ይህ ባይሆን እንመኝ ነበር። ይህ ባይደርስባችሁ ደስ ይለን ነበር። ነገር ግን ይመጣል፣ ይደርስባችኋል። ምክንያቱም የተከተላችሁት ጅን አጋንንቶች ለሙሐመድ የነገሩትን አስተምሮ ተቀብላችሁ ሐዋርያቶች ነቢያቶች የሰበኩትን አስተምሮ አንቀበልም ብላችኋልና። ለምሳሌ አላህ በሰይጣን ይምላል። ይሄ በሰይጣን የሚምል እኔ ለእኔ እውነት እንዴት ሊሆን ይችላል? በአጋንንት ሊምል ይችላል። ወይት በምን አልኳችሁ? በሰይጣን ይምላል። በሰይጣን ምሎ እውነቴን ነው ቢለኝ አላህን እንዴት አምነዋለሁ? ወይት ምን በሰይጣን ምሎ እውነቴን ነው ቢለኝ እንዴት ላምነው እችላለሁ? የቱ ጋር ነው በሰይጣን የሚመላው? ሴጣን ይታያችኋል? ሴጣን አይታይም። ኦራይት ሱራ 69 8 አንዴ ክፈትልኝ። ሀይ ሰላም ሰላም፣ እንዴት ናችሁ? አላዲን ሰላም ናችሁ ወይ? ስምህን እያነሳው ነበር ቅድም ሳዋርዳቸው። ሰምተኸኛል እንዴ? አላዲን አናገርከኝ። ቅድም ስምህን አንስቼ ነበር። ሰምተኸኛል? ቅድም ስምህን አንስቼ ነበር። ስምህን አንስቼ ነበረ። ትናንትና ሻዳ ሚይዙ ድራማ እኔም አይቻለሁ ብለህን አልነበረ? አዎ ትክክል ነው፣ ትክክል ነው። ያማ ውሸት ነው። ዛሬም ሁለት ያዝንና ዛሬም አጋለጥ ናቸው። ሻዳ ብለው ሁለት ሙስሊሞችን እዛው ሻዳ ሲያስይዙ ክርስቲያን ብለው አሉ አሉ። በዚህ እንኳ ትክክል ነው። አይቻልም ራስ ብዙ እና አንተን ያነሳ ነው። አንተም አይቻለሁ ስላልክ ነው። አንዳንድ ሙስሊሞች አሉ እንደዚህ ሀቀኛ ብለን ነው ያነሳን። ዛሬ ሁለት አጋለጥን። ትናንትና ሁለት ስናጋልጥ አይተሃል። ዛሬ ሁለት አጋል በየቀኑ እንደዚህ እናጋልጣቸዋለን ሲዋሹ።
ኤኒዌይስ ሴና ሴና akkam jetta Jira galata waaqayyo akkamidha? hin badde maal Yaadumaan badeemii biizii ta'een okay obboleettiin kee hoo jirti jirti nageenyi ishee hoo badhaadha dhugaa akkamidha achiin jabaattaa? jabaachaa jira barachaa jirti moo akkam Lakkiyaanoo yeroo xiqqoo fi bukkeen turre nan barsiifadha sirriitti. አስተምሪ እንጂ እስካሁን ድረስ ማስጠመቅ ነበረብሽ። አስተምረሽ እንዴት አንቺ ያገኘሽውን ጸጋ እሷ እንድታገኝ መትጋት አለብሽ። ሙሉ ቤተሰብ መጠመቅ አለበት። በርቺ። ከባድ ናቸው እንደምታስቡ አይደለም። አይ ነው ጸሎት ማድረግ ነው። ጸሎት አድርጊ። አንቺ ያገኘሽውን እህትሽም ታገኝ ዘንድ ወጥራችሁ ስሩ። እሺ የኛ ጀግና ትችላለህ። ማርያም በርቱ። አንተ ነሽ ማድረግላት በደንብ ነው ማስተምራት። ያ ከእስልምና የምትመጡ ቤተሰቦቻችሁን ማዳን አለባችሁ፣ ማስተማር አለባችሁ። ይሄ ግዴታ ስለሆነ አብዱል መጂድ አብዱል መጂድ ምንድን ነው? የውስጥ ስራ ላይ ነው መሰለኝ። አብዱል መጂድ ኡምሩ ነው የሚለው። ዛሬ ጥያቄው ምን ነበር? እስቲ አለ እንዴ? ያ በአላህ የሚመልባ ሴጣን ይታያል እንዴ? ሴጣን ይታያል እንዴ? ከየት ወዴት? አይታይም? ይታያል። ኧረ እኔ አይቼም አላውቅም። መልካም። አላህ በማታዩትም እምላለሁ ይላል፣ በማታዩትም በምታዩትም እምላለሁ ይላል። እና በሰይጣን ይምላል አላህ? ኧረ አላደርግም። ስማ እኔ እዚህ ጋር ካካ እየታየኝ ነው። በካካም ይምላል ማለት ነው። ኧረ ተው። በማታዩትም ነገር እምላለሁ አለ። አንተ ሰይጣን አይቼ አላውቅም አለ። ስለዚህ በሰይጣን ይምልልሃል። ምንድን ነው በሰይጣን ምሎ እውነታ የሚያስጨብጠኝ? ከየት ላይ ነው? ከምን ላይ ነው? ሲላም ነው ቁርአን ነው። ይሄ እኮ ይሄ ጥላቻ ኪታብን እንጃ ጠላ ያስጠላኝ። ቁርአኑ ይመች ሙዚቃ አለ፣ ግን ከኋላ ጫጫታ አለ አሉ። ያ ጓደኛ ነግሬህ እንደ ጓደኛ እንደ ክርስቲያን ጓደኛ ደብ ይያለው እነሱ አይማሩም። ሶስት እነሱ ሁለት ክርስቲያን ወንድሞች አሉ። ተዋደን በፍቅር ነው የምንኖረው። አይ በርታሽ እና ይሄንን ጠላሁት እያልከን አንተና ሆሱ ተከራከሩ። ልንቧከስ ነበረ እንደጋ ታረቅ ነው መልሰን አትጣሉ። አዎ በእናትህ አብረን ላይ ያደግነ አብረን ነው ድሮ ጀምረን እንትን ያለ። አሁን ደግሞ አብራችሁ ገነት እንድትገቡ መማር አለብህ፣ መጠመቅ አለብህ። ኧረ ተው እንጂ መጀመሪያ ትምህርት ጠጠንቶ ነው አገራብጠህ አይተህ ነው። ተምረህ እኮ ነው ተምረህ እያልኩ ነው። አንድ ነገር ከተማረ እኮ ታውቃለህ። አንድ ነገር ካወቅህ በኋላ ያው ግድ ነው። ያ በደንብ ተማር። መጀመሪያ ትምህርት ነው ሰው ልጅ። ያ ትክክል። እኛ ጋር እኮ ዝም ብለህ ልምጣ ብትል እኮ አይቻልም። በትንሹ ከ3 ወር እስከ 6 ወር ትማራለህ። እናንተ ጋርማ የፌክ አካውንት እየከፈቱ አላየህም እንዴ? ሻዳ እያሉ የራሳቸውን ሰው አላያችሁ? አይተህ የለ እናንተ ራስህ
እኮስ መሰያቸው እነዛ ሁለተኛ እስልምና የተቀበሉ ነው። ሁለተኛ እስልምና ይቻላል እንዴ? ግን ሁለት ጊዜ እስልምና እኔ እንጂ አስተማሩን እያሉ እያደረጉ ምን ትላለህ? በየቀኑ የራሳቸውን ሰው ሲያሰልሙ እያየ ምን እላለሁ? እያዘንኩ ዝም ነው እንጂ በውስጤ እንደዚህ አይነት ድራማ ደስ ይላል። ኧረ በእኛ ሲጀመር እንዲህ ያለ የውሸት ማስመሰል እኔ አንድ ነገር ፊት ለፊት ተፋጥጬ እንትን እላለሁ እንጂ ማስመሰል እኔ ደስ አይለኝም። ስለዚህ ቲክቶክ ላይ ያሉት ያው ኡስታዞቹ እንዳለ ሻዳ ሲያስይዙ ነው የሚውሉት። ያሰት አይታችኋል። እኛም በየቀኑ እያዋረድን ነው። እኔ በእምነት በኩል መቀደድ እኔ ደስ አይለኝም። አንድ ነገር ትምህርት እርግጥ ግድ ነው። ከዚህ አንተ አሁን ከአንተ አሁን ትምህርቶች ሳይሆን የምታነሱ እያንዳንዱ ምዕራፎች በእስክሪብቶ እየጻፍኩ ነው ያለሁ እኔ። ከዛም በኋላ እዛ ኪታብ ላይ ገባና አየዋለሁ። ያ ጥሩ። እኛ ጋር እንደዚህ አይነት ተረት ተረቶች እና ድራማዎች በፍጹም አይደረጉምም። ሲደረጉ ሳይተጣቃል የሐሰት ዛሬ ክርስቲያን አደረግን ሙስሊሙን ምናምን እያልን ድራማ ስንሰራ አይተጣቃል። ኧረ በእናትህ እኔ እስካሁን እንኳን አላየሁም። እውነት ላይ ብቻ ነው። ግን ከእነሱ ጋር ትናንትና ከአንተ እንደወጣው ማለት ነው። ትናንትና ከአንተ እንደወጣው እና ያን 3 ምዕራፎች ይዤ ከእነሱ ጋር ቢሄድ ኮሜንት ብጽፍ በኮሜንት ምን ብል ዳይ ሙስሊም አናስገባም አሉኝ። እዚህ ልጠይቅህ አንድ ነገር። እዚህ ሲጠቀስ ሰምተህ ከምትሄደው ነገር ራስህ ቼክ ከምታደርገው አንድ ቀን ውሸት አይተህ ታውቃለህ? አንድ ቀን አለ ትርጉም አለ። ትክክላችሁ። አሁን የምታነሱት ነገር አሁን ትርጉም አለ። ያን ሁላውን ያኛው ግን ያን እያያዝኩኝ ምዕራፉን እያያዝኩ ወደ ትልቅ ሰው መሄድ እየሞከርኩ ነው። በቃ ያዝ መረጃዎችን እኛ ጥራት ላይ ነው የምናተኩረው። ደጋግሜ እንደተናገርኩ መግቢያ ላይም ቅድም የዛሬው ደግሞ ምን ይላል? አሶረሳው ምን ይላል? መግቢያ ላይ ሻዳ ብለው ያስያዟቸውን ያሰጣንበትን አይታችኋል። ኦልዌይስ መግቢያችን ድራማዎቻቸውን በማጋለጥ ነው የምንጀምረው እና ብዙ ሰዎች እውነትን እንዲያውቁ እንጂ እነሱን የማዋረድ የማጋለጥ ኢንቴንሽኑ ኖረን አይደለም። ነገር ግን ሰዎች በዚህ ውስጥ የሚድኑበት ስላሉ በየቀኑ ቴክስት ስለሚደርሰን እኛ ቤት እንደዚህ አይነት ድራማዎች፣ ውሸቶች አለመቻላቸው በራሱ አንድ ነገር ነው። አለማድረጋችን በራሱ ትልቅ ነገር ነው። ምክንያቱም የቆምንበት አለት ስለሆነ ምንም ድራማ አያስፈልገንም። ሰንበዲ መጣ ሄደ እሱ ላይ የተመሰረትን ስላልሆነ ማለት ነው። ሰዎቹ ይህንን ድራማ ካልሰሩ ሰስቴን ማድረግ አይችሉም። ኦዲየንሳቸው መያዝ ስለማይችሉ ነው። የራሳቸውን አዲስ ክርስቲያን አካውንት ይከፍቱና ድራማ ይሰሩበታል። ልክ ከራሳቸው ጋር እንደሚወያይ አድርገው ማለት ነው። መምህር ከደ የሚባል ዲያቆን ከደ የሚባል ራሳቸው የመደቡት ራሳቸው የፈጠሩት አዲስ አካውንት ይከፍታሉ። እንደዛ ያደርጋሉ። ከዛ ሻዳ ያስይዛሉ። ኦልዌይስ የተለመደ እንትናቸው ነው። በፊት ላይ ብዙም ሰው አያውቅም ነበር። አሁን ላይ ግን 90% የኛው ህዝብ ያውቀዋል ጠንቅቆ። የእነሱም ደግሞ እንደ አላዲንና መሰሎቹ ጠንቅቀው አውቀውባቸዋል ማለት ነው። ኤኒዌይስ ዳውድ እንኳን ደህና መጣ። ዳውድ እንኳን ደህና ቆየ። መልካም። ይህን ክፍል እስኪ አስረዳን። ይሄን ደግሞ በደንብ አላሰለጠንከውም። አልሐምዱሊላህ ማን ነው ስሙ? ክፍሉን አስረዳን። ለፖለቲካ ምንም አልተመቸህም፣ አላሰለጠንከውም። በደንብ አስተምሯ። ቆንጆ ነው። አሁን ክፍሉን አስረዳን የተባልከው ምንም አይችልም እኮ አንተ ትችላለህ። አሁን አስረዳን የተባልከው ትምህርት ሲሉ ሰድስ አንስ ስታይ እስቲ ከዚህ ጋር ያንሳልኝ አስረዳኝ እስኪ ዳውድ። ለምን ተመጉታለህ? አንሳ ነገርና ይሄን ነገር ነው። እሺ አላደኔ ለአንተ ጥያቄ አለኝ። ወዲህ እንኳን ደህና መጣሽ። ሰላም ናቸው? መስገነው። ይሄን ክፍል እስቲ ያስረጅን። እሺ ላስረዳችሁ። አላህ በምን እዚህ የተቀመጡ ለመማማር ነው? ምንድን ነው ይሄ አላድን የተባለው? ለፖለቲካ ነው የመጣው። ዲኑን ራሱ ምንም አያውቅም። አንቺ ታወቅሽ አትረጅን። አሁን የተናደዱት ምንድነው? እሱ አላዲን አለማወቄ እኮ ነው። አለማወቄ ነው ብዙ ቢያከራክረኝ።
ንገሪኝ። መልካም አዳምጥ። አረቢቱ አላወንክም። ኔትወርክህ ነው የያዘህ። እያወራህ እኮ ነው። በደንብ አስተውሉ። አላዲን እዛ የሚሰራው ድራማ ካዳያዙ ከክርስቲያን ጋር ተወያየን የሚሉት ውሸት መሆኑ ስለገባው ስላጋለጣቸው ተበሳጨ። ዳውድ አትበሳጩ። ፎዚም እውነት ሙስሊም እሱ ከሆነ እኔ አንድ ጥያቄ ልጠይቀው። ቶፒኩ ላይ ግቢ። አላዲንን አንድ ጥያቄ ልጠይቀው ሙስሊም ከሆነ። እሺ ጠይቂኝ። እሱ ነው ቤታችሁ ሄዳችሁ ተጠያዩ። አሁን መመለስ ይችላለህ? ዳውድ ትመልሳለህ? ኔትወርክን አስተካክለሃል? አይ ቲንክ እስቲ ጎንደሬዋን ተቀበላት። ጎንደሬዋ አለሽ? ጎንደሬዋ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ይሰማል ድምጼ? ትሰሚያለሽ? እሺ ምን ነበር ጥያቄ? ይሄን ክፍል አስረጅን እስኪ። ኦኬ ይሄን ክፍል አስረጅን እስኪ። ይሄን ክፍል አስረጅን። ምንድነው ጥያቄ? በምታዩትም በማታዩትም አላህ እንደሚምል ማለት ነው። እሺ ከዛ ምንድነው ጥያቄ አንተ ታዲያ? ኦኬ በሰይጣን ሊምል ይችላል አላህ? ከየት አመጣ እሱ? ስለማላየው ነገር አለ? ስለማላየው። ሰይጣን ብቻ ነው የማይታየው? ባክቴሪያም አይታይም። ብዙ የማይታዩ ነገሮች አሉ። ስለዚህ በማላያቸው ይምላል አይደለም? ስለዚህ በሰጠኝ ይምላል አይምልም እኮ የጻፈን ነገር ነው። ራሳችን አንናገርም አይደለም? አዳምጪ። ስለዚህ በማላየው ከማለ ምንድነው እሱ የሚያስጨብጠኝ? በማለማየው ምሎ ብዙ ማይታይ ከኛ እኛ ማንደርስባቸው ነገሮች እንዳሉ ሺህ ጊዜ የሚኖሩ ቢሊየን የሚኖሩ ለእኔ ምንድነው ጥቅሙ? በአለማየው ነገር ምሎ በማለማየው ምሎ ምንድነው ጥቅሙ ለእኔ? ማለት እሱ አልገባኝም። ጥያቄ ምንድነው ጥያቄ? እኔ በማለማየው ነገር ምሎ ለእኔ ጥቅሙ ምክንያቱም ያንን ነገር አልጠይቀው መዋሸቱንና ለመዋሸቱን በዛ ነገር ላይ ቼክ አላደርግም። ምንድን ነው ለእኔ ጥቅሙ? ስለማላየው ለምሳሌ አንድ ነገር አይቻልም እንጂ አንድ ሰው በዋሽ ፈጣሪ እንደዚህ ንብረቴን ያወድመው አለ አንድ ሰው። ኦኬ ከዛ ዋሽቷል እንበል፣ ንብረቱ ወደመ። ንብረቱ ሲወድም ስለማይ እንደ ዋሸኛ ቃለው ንብረቱ ኦልሬዲ ሲወድም ወይንም ደግሞ ፈጣሪ ተዋሸውኝ እንደዚህ ያደርገኝ ብሎ ሲል ያ ነገር ሲደርስበት ስለማየው ዋሽቷል አልዋሸም የሚለው በማላየው ነገር ከማለ ይዋሸኝ አይዋሸኝ በምንድን ነው ማየው? በብረ ማቀው አላህ ማለት ነው። በብዙ ነገራቶች ይምላል። በብዙ ነገራቶች ምሳሌ ያደርጋል። ኦኬ ሲምል ደግሞ እየነገረን ያለው መልእክት ማለት ነው። ያልጠየኩሽን እንዳታወሪ። ኔክስት ሽፍት ካደረግሽ ከሰርተወኛለሽ። በማለማየው ምሎ ለእኔ ጥቅሙ ምንድን ነው? እሱ ላይ ብቻ ቁሚ። በስንት ነገር ይምላል የሚል ጥያቄ የለኝም እኔ። በብዙ ነገር ነው የሚለው፣ በትንሽ ነገር ጥያቄ ይስላል ማለት ነው። ለሚነግርህ ነገር ትኩረት እንድታደርግ የሚምለው በማለማየው ነገር ምሎ ለእኔ ጥቅሙ ምንድን ነው ነው? መጀመሪያ ጥያቄ የነበረው ሰይጣን ምናምን ያልክ ነበረ። አሁን ሰይጣን የሚል ቃል ስታጣ ወደ ነገር ታደረግ። ሰይጣን ከማለማየው ነገር አንዱ ስለሆነ ነው። ዳውድ በማለማየው ከማለማያቸው ነገሮች ውስጥ አንዱ ሰይጣን ስለሆነ ነው። ሰይጣንን አላየም። ሰይጣንም ቢሆን እዛ ውስጥ ይካተታል። ሰይጣን ብቻ አይደለም አልሽኛል። ሰይጣንም እዛ ውስጥ ይካተታል። ጥያቄ ላይ ብቻ ሽፍት የምታደርጉ ሰው በጣም እንደምትሉት ቶፒኩ ላይ ቁሙ፣ ሽፍት አታደርጉ። ቀጥል። እያየን አይደል? ሰይጣን ያንተ አለ እየታየ በምንድን ነው እሱ? አንዴ ዳውድ ይህ አንተን እያየን አይደል? ዩቲዩብ አንድ ጊዜ ዳውድ አንዴ ዩቲዩብ ድምፅ የለውም እያሉ ነው እና ዩቲዩብ እስኪ ቼክ አድርጉት። እሺ ቀጥል።
እስከዛ ቆስጣ ወይ አናግረው ወይ ልቀበለው። ያው ምንድን ነው ጥቅሙ ነው እሱ ላይ ቆስጣ አናግረው። እሺ ሰላም ነው ወንድማችን፣ እንዴት ነህ? አለን። አላህ እንዴ በማየው ነገር ይምላል? አዎ አላህማ ሁሉንም ነገር ያያል እኮና በማየው ነገር ይምላል? አላህ ሁሉንም ነገር ያያል። እኔ ይሄንን ፊት ለፊት ያያየሁት ነው። በዚህ ሽንት ቤት ይምላል? ይሄንን ሽንት ቤት ፊት ለፊት ያያየሁት ነውና በዚህ ሽንት ቤት ይምላል? በመታዩትም ነገር እምላለሁ ይላል። ይኸው በዚህ ሽንት ቤት በቂያማ ነው። እኛ በማናየው ነገር ነው። በምናየው ነገር ደግሞ ለምሳሌ በጨረቃና በፀሐይ ይምላል። አውቃለሁ። በመታዩት ይኸውልህ በመታዩትም ነገር እምላለሁ በማታዩትም ነገር እምላለሁ አለ እኮ። እነዛ ነገሮች ደግሞ ዝርዝር አላቸው። ለምን አከፍተው? ይሄን ሽንት ቤት እያየሁት ነው ፊት ለፊት እዚህ ጋር ይምላል። በዚህ ሽንት ቤት እኛ በምናየው ነገር ለምሳሌ ሲምል በጨረቃና በፀሐይ ነው። በማናየው ደግሞ በውመል ቂያማ ነው። አይ ቶፒኩ ላይ ነው። አንድ ክፈተው። እሺ ይሄ በማታየውም በሚታየውም ይምላል አይደለ? ለምሳሌ በጨረቃና በፀሐይ እኛ የምናያቸው። አንተ ማን ነው እንደዛ እንፈስር ያደረገ? ማታየው ከተባል ማታየው ብዙ ነገር አለ፣ የምታየውም ብዙ ነገር አለ። ምናያቸውም ማናያቸውም ነገሮች ተዘርዝረዋል። አይ አዳምጡ። አንተ በራስ በፈለሰፍከው በሰይጣን ይምላል ትላለህ። ነቀሽ ከሰሩ ቁርአን ላይ ከማየት ውስጥ አንዱ ያስቀመጠው ሰይጣንን ስለሆነ ነው። ሰይጣን ይታያል ካለ እናመሰግናለን። እንኳን ደህና መጣህ። እንዴት አመሸህ? ይመስገነው። ኦኬ ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? ኦኬ አንዴ ላውራት ትሰጠኛለህ ጊዜ? ቀጥል። ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? በምታዩትም በማታዩትም እምላለሁ የሚለው ቀጥል። ይሰማችኋል? እያወራ ነው። እያወራ አይደለም። የእሱ አይሰማንም። ኔትወርኩ እያስቸገረኝ ነው። ደግሞ ትጠይቀኛለህ እንዴ? ኦኬ በምታዩትም በማታዩትም ነገር አለ ይምላል አይደለ? ኦኬ ሀቢብ ይሰማል? እንኳን ደህና መጣህ። እንኳን ደህና ጠበቃቸው። እያወራሁ አይደለም። ይሰማል። መልካም። አላህ በምታዩትም በማታዩትም ይምላል አይደለ? ቢምልም ባይምልም ማለት ነው። ወይ ጥያቄ ስታደርጉ ወይ እንደ ውሱ ወይ እንደ ኢምራን ካመጣችሁት ከሀዲስ ሆነ ከቁርአን ሆነ የተኛው እንዳመጣ አብራራና ያን ካመጣበት ካብራራ በኋላ ይሄን ደግሞ በምታዩትም በማታዩትም የሚልም የእስልምና ጭንቅላት በዚህ መጠን ወርዷል። ኡስታዞቻቸው መጽሐፍ ቅዱስ ላይ ከማጨማለቅ ውጭ በደንብ አስተውሉ። ክርስቲያኖች ሙስሊሞችም ፎቶ አንስታ እንደዚህ በዚህ ይምላል ብላ አዳምጥ ችግር የለም። ምን ያዳምጣለሁ? ያማዳመጥማ ይሄው ቁርአን ተከፍቷል። እሺ አንብብ። የሚያስተምሯቸው እፎይ እኔ አንድ ነገር ልጠይቅህ። አረብኛውን አድርግለት። ከየትኛው ሀዲስ ነው ያመጣው? ከየትኛው ቁርአን ነው ያመጣው? ክፍሉን አንብብ። ይሄው ቁርአን አንዴ እስቲ ሀቢብ አንዴ ሽንት ቤት ከየት ነው ያመጣው? ቁርአን ላይ ይሄው ሀቢብ አንዴ ሽንት ቤት ነው ቁርአን ላይ ያለው ቁርአን ነው። ሀቢብ አንዴ ሀቢብ ይሄው ቁርአን አፎን አንዴ ሀቢብ አንዴ እሺ እፎይ ቀጥል። እሺ ክፍሉን አንብብና ቀጥል። አብዱል መጂድ ቀጥል። ቁርአን ላይ ቀጥል። ከስር ያላችሁ ሙስሊሞች አንዴ ከስር ያላችሁ ሙስሊሞች ወደ ክርስትና መምጣት የምትፈልጉ እየተማራችሁ ያላችሁ የሚገቡትን ሙስሊሞች በደንብ አስተውሏቸው፣ በደንብ ታዘቧቸው። አይመልሱ። በደንብ ኖት ያዙ።
ሙስሊሞች በተለይ ከስር ያላችሁ በደንብ አስተውሉ። ለእናንተ በጣም ወሳኝ ነገር ስለሆነ ይሄ ያው ዛሬ የገቡትን እንዳለዋቸው አይመልሱ። ፖለቲካ የሚሰሩት ይጮሃሉ፣ ይሳደባሉ። ከዚህ ውጭ ምክንያቱም ኡስታዞቻቸው ቲክቶክ ላይ ያሉት መጽሐፍ ቅዱስ ላይ መዋሸትና መቅጠፍ ስለሆነ ስራቸው እስልምናን ስለማስተምሯቸው እንዳለ ሙስሊሞቹ የራሳቸውን ሃይማኖት አያውቁም። አለአውዱ የማይለውን ልክ መጽሐፍ ቅዱስ እንደሚል እያደረጉ እዛ ኡስታዞቹ ስንሞትም ሙስሊም ሆነን ስንሞትም ሙስሊም ሆነን ስንኖርም ከመፈክር ውጭ እኔ ሙስሊም ነኝ ስወለድ ሙስሊም ነኝ ከሚል ከመፈክር ውጭ እውቀት ላይ የተመሰረተ አስተምሮ የላቸውም። ይሄ ከዚህ ከሚገቡት ትረዳላችሁ። አሁን ክፍሉን አንብብ። ክርስትና እናነሳለን ከስሩ ጭንቅላት የሌለው አካል ስለሚያመልኩ እንደዚህ ናቸው። በደንብ አስተውሉ። በደንብ ሴና እስልምና ውስጥ በነበርሽ ሰዓት እንደዚህ ነበርሽ? ቆይ አንዴ እነኝህ ስታያቸው ምን ይሰማሻል? ጭንቅላትሽ እንደዚህ እንደነሱ ድፍን ነበር? እድል ውስጥ አንድ አዳምጣ። እንደዚህ ድፍን ነው የሚሆኑት አይደለም? አሁን ግን ሳየው ይቀፈኛል። በጣም ከባድ ነው። ሲስተርስ ምን ትላለች? የጠለቀ ክርስቲያን ነው። እነኝህ ስታያቸው እንደዚህ ጭንቅላታቸው ዝግ ሆነው ትንሿም እንደዚህ ነች። ያው ነው ሁሉ ስወጪ ነው የምታውቂው። ልክ መንፈስ ቅዱስን ስትቀበይ ስትጠመቂ እውነት ይገለጥልሻል፣ ምን ያህል ዝግ እንደነበረ አይምሯችሁ ማለት ነው። አይምሮ ዝግ ምን ያህል መሆኑን የምታውቂ ነው ልክ ስትወጡና ልክ ተጠምቃችሁ እርፍ ስትሉ ነው። ልክ የእግዚአብሔር ልጅ መሆናችሁን ካረጋገጣችሁ በኋላ መማር ስትጀምር ኡስታዞቹ የሚሰሩት ትረጋጋለህ። ያ እና ጌታ ይርዳችሁ። እንግዲህ ምንም ማድረግ አይቻልም። አጋንንት እኮ ነው የሚጫወቱባቸው። ባይዘ ያ በደማችን ውስጥ ይዟዟራል ብለው የሚያምኑት አጋንንት እፎይ አስሮ ይዛቸዋል። አሁን ክፍሉን አንብብ። እሺ አንድ የረጋ በል እሺ ረጋ በል አንተ ቀርበህ ሲጀምር አንተ ኮንሰንትሬት አድርግ። ከዛ በኋላ ተረጋጋ። ከዛ በኋላ አንተ የመጀመሪያው አዳምጠኝ እስቲ። አንተ ብቻ አታውራ። ወደ ርዕስ ልታስተምራ እንደ ወጣኸው የሚያስተምር ሰው መልስልን እስኪ መልስልን። ቆይ እስቲ ረጋ በል አንተ። አሁን አዳምጠኝ። አዳምጧ ማዳመጥ ካልቻላችሁ ማውራት ያልተረጋጋኸው ራስህ ወደ ቶፒኩ እኮ አዳምጠኛ። ከቶፒኩ ቅድሚያ መስጠት የሚገባን የንግግር ስልትና የአግባብ ነገሮች አሉ። ገብተዋል? እኔ እናንተ ስናወራ እንደዚህ አይነት ጉዳዮች ላይ ቀድመን እኔ እናንተ መግባባት ካልቻለን ወይም ደግሞ የምናወራበትን ርስትተን ወደ ሌላ አይዲዮሎጂ ከሄድን መግባባት አይመጣም። ትምህርት እስቲ ረጋ በለው እፎይ፣ አንዴ ላስረዳ። እኔ ሲጀምር በጣም ልንገርህ አንድ ነገር። በጣም ብዙ ዘመዶቼ ክርስቲያኖች አዳምጠኝ፣ አንተ አታውራ እስቲ። አንዴ በጣም ብዙ ቤተሰቦቼ ክርስቲያን ናቸው። ግን የትኛውንም የክርስቲያን እምነት አስተምሮት የሚያስተምር ማንኛውም ሰው በአንተ አይዲዮሎጂ ወይም ደግሞ በአንተ ያስተምሮት ሲስተም ሊያስተምር አይችልም። በቃሽ፣ ፖለቲካ ነው እስልምና፣ ፖለቲካ ነው የምንላችሁ ለዚህ ነው። መልስ ከመመለስ ይልቅ ማልቀስ የክርስቲያን ባህሪ ይኑር። አንተ የክርስቲያን ባህሪ እናመሰግናለን። አያችኋል፣ ከስራ ያላችሁ ሙስሊሞች መማር አታውርነኝ እውነትን ማወቅ የምትፈልጉ ከስር ያላችሁ ሙስሊሞች የሚገቡትን ጩኸታቸውን ስርዓት አልበኛ ናቸው። ፕሊስ አዳምጥ። ጣልቃ ከገባሽ እኛው አስወርደው ጋር ባለጌ መሆናቸውን ከዚህ ራሱ መረዳት ትችላላችሁ። እድል ሳይሰጣቸው ጣልቃ ገብተው ሰው አፍ ላይ ሰው ቤት መጥተው ይረብሻሉ። ስርዓት አልበኞች፣ ባለጌዎች ከመመለስ ይልቅ ፖለቲካ መስራት፣ መጮህ። ምክንያቱም እንደዚህ ተጫዋጩኸው ነው እንጂ ሃይማኖታቸው ሰውን የሚያቆዩት በእውነት አይደለም። አስፈራርተው ጮኸው ተጫዋጩኸው ምን ብለው ነው? ከዛ ኡስታዞቻቸው ደግሞ መጽሐፍ ቅዱስ ላይ ማይለውን ያለ ትርጉሙ ያለ አውዱ በመቅጠፍ እና በመዋሸት ከዛም ደግሞ አዲስ አካውንት እየከፈቱ ሙስሊም አስመስለው
ደግሞ ሻዳ ሲያዘን በሚል ድራማ ነው እስልምናው የቻለው። አሁን ላይ ግን አብቅቷል ያ ነገር። ሰው እየነቃ ነው። ሰው እየባነነባቸው ነው። ግፍ ብለውባቸዋል ማለት ነው። ኤኒዌይስ ክፍሉን አንብብና ቀጥለ። እሺ ማይክን አንሳውና ቀጥላ። ኦኬ ሰላም አለይኩም። ሰላም ነው። ሰላም ብለናል። እንኳን ደህና መጡ አለን። አልሐምዱሊላህ። እና ይህ ነገር አሁን ምሳሌ እስቲ አብራራልኝ፣ ንገረኝ ሁሉንም ነገር። ችግር የለም ከዛ እመልስልሃለሁ። አንተም በትክክል ትመልስልኛለህ ሁሉንም ነገር። እኔም የጠየኩህን ምላሽ ትመልስልኛለህ፣ እኔም እመልስልሃለሁ በትክክል ማለት ነው፣ በቁም ነገር። እሺ ቀጥል። ተደማምጠን ቀጥል። አንብበው። እሺ ምንድን ነው ያልከው? ይህንን ምንድን ነው? ምን ለማለት ነው ያመጣው? ጉዳዩን ንገረኝ። አንብበው። እሺ ምን ለማለት ነው ይለኛል? እድሜ አንብበው። አላነበውም። አንተ ንገረኝ። አሁን ምሳሌ ማለት ነው። እናንተ ያዳመጣችሁ ሁላችሁም ታች ያላችሁ ሙስሊሞች ማለት ነው፣ ሙስሊም ክርስቲያኖች ሁላችሁም ያዳመጣችሁ በትክክል እናውራ ነው። እናንተ እኔ ከጠየኩ ጥያቄ ትሄድልኛለህ፣ እኔም እሄድልሃለሁ። እሺ አላህ በምታዩትም በማታዩትም ይምላል አይደለ? በማታውቀው እንዴት በማያውቀው አይምልም? በማታዩ አይምልም? በማላየው አይምልም ከነጭራሽም። ኦኬ በምታየው ጎበዝ። እሺ በምታየውስ? ምሳሌ በምታየው ይምላል አይምልም? ምሳሌ አሁን እኛ ምን ምለው ምሳሌ አሁን እኛ በሱ በራሱ በማታየው ስልህ አላህ በማታየው ነገር ይምላል ወይ ስልህ አይምልም አልከኝ። ምሳሌ አልጠየቀኝም አይደል? አላህ በማታየው ነገር ይምላል ወይ ስልህ አይምልም በሚለው ዘጋኸው። ታየውስ? በሚያየው ይምላል ማለት አሁን ምሳሌ አሁን እኔ የጠየኩን በማታየው ግን አይምልም አይደል? በማታየው ግን አይምልም። በማያየው እንዴት በምታየው ይምላል? ጎበዝ። እኛም ያለው ይሄንን ነው። አሁን ክፈትለት ቁርአኑ። በማያየው ሊሆን ይምላል፣ እንዴት ይምላል እያለ ነው። በማያየው የሚላል የትኛው ነው የሚለው? የትኛው መጽሐፍ ነው? ቁጥር 38 አሁን የጠየኩን ጥያቄ የጠየከኝን ጥያቄ አማርኛው በምታዩት ነገር እምላለሁ ይላል። አብዱ ይመልስልህ። ቆይ አንዴ ራስህ ትመልሳለህ። በማይታይ ነገር እንዴት ይማላል ብለሃል። ትክክል ነህ። አላህ በማይታይ ነገር አይምልም ብለሃል። ቁርአንን አሁን አንብብና አስረዳን። ቁጥር 38 እና 39 ሚዩትን አንሳው። በሚያየው ነገር ነው የሚምለው እንጂ በማያየው ነገር አይምልም። ማን ያለው ይሄንን? እንዴት ከየት አመጣው ይሄን መጽሐፍ? ቁርአን ከየት ነው ያመጣው? አሁን አንተ ምሳሌ ማለት ነው። አሁን እኔ የጠየኩህን ጥያቄ ትሄድልኛለህ። አሁን አንተ መጀመሪያ ስንፈጠር እኛ ስንፈጠር አሁን ምሳሌ እኔ በአላህ ነው የሚምለው። አሁን ምሳሌ አንተ ስትፈጠር ምን ነበርክ? አንብብ። አላህንም የፈጠረ ክርስቶስ ነው። አሁን ይህንን አንብብ። ርዕስ ሽፍት አታደርግ። ምን አለ? በማይታይ እንዴት ይማላል? ምክንያቱም በማላየው የሚምል ከሆነ ይሰራልኛል። ኦልሬዲ ያንን ነገር አስቀድሞውኑ ስላላየሁትም ነጭውን ጥቁር ይሁን የሞተ ይሁን ህይወት ይኑር አይኑር ስለማላቀው ከማለበት በዛም ጠቅመኛል። ምንም አይጠቅምም፣ ፌክ ነው፣ ድራማ ነው ስላልኳችሁ ገባውና
በማላየው እንዴት ይምላል? ምን ይሰራል? በምናየው ሊምል ይችላል። በማለማየው ግን ፈጣሪ አላህ አይምልም አለ። ቁርአንን ያለው ታዲያ ነው ያለው። ምን ለምን ትበሳጫለህ? ለምን ትናደዳለህ? አይዞህ ወንድም አንተ ነው የጻፍከው። ጠንከር በል። ይኸው ይህን ክፍል አንብበውን አንተ ነው የጻፍከው ብለዋል። ይኸው ቅዱስ ቁርአን አማርኛ ተፍሲር ሼህ ሰይድ መሐመድ ሳዲቅ ይኸው ራሱ ከቁርአን ላይ ይኸው ሱራ 69 ተመልከት፣ ቁጥር 38 ላይ ምን ይላል? አንብበው እስቲ። በምታዩትም ነገር እምላለሁ በማታዩትም ነገር። ይሄንን እፎይ ነው የጻፈው? እፎይ ነው ወይ የጻፈው? ይሄን ቁርአን አሳትም ያለው ተጠንቀቁ ሙስሊሞች። ደግሞ ኮችን ድምፅ ቆርጠው እኮ ይለቁት ይሆናል እኮ አያፍሩም። እፎይ ቁርአን አሳትሟል ተጠንቀቁ ብለው እኮ ሊለቁት ይችላሉ። እንደዚህ ነው በቃ እየሸወዱ ያሉት። ነጃሺ የአሳታሚ ድርጅት ያንተ ነው እንዴ? እፎይ ምናልባት እኛ ሳናቅ ማሳተሚያ ድርጅት ከፍተህ እንዳይሆን። ያው እንግዲህ ነጃሺ አሳታሚ ድርጅት ይላል። እንትናን ክፈትለት፣ የመሐመድ ዘይንንም ክፈትለት። ፒዲኤፉ ካለ አያሳስብም፣ ይከፍታል። ፔጅ 1088 ላይ በማይታየው የምትሚለው እኮ አንተ ነህ። ወላሂ እፎይ ማለት ነው። ልንገር ቁርጡን ለምን አልነግረም? ባገኘው ለወደፊት እኮ አንተ ጭራሽ በአንተ የሚላለው ትለኛለህ። አንተ በሰው እኮ ነው የማልከ ያለው፣ በሰው የማልከው እኮ ስትፈጠር አንተ ምን ነበርክ? ከዛ ትቀያየራላችሁ። ምሳሌ ማለት ነው። አሁን አስቡ፣ ቁርአኑ የኔ ነው ማለት ነው። እኔ ነኝ የጻፍኩት፣ አንተ ነህ እየማልክ ያለው በማይታይ ብለህ። ቁርአኑን እኔ ነኝ የጻፍኩት ማለት ነው። እዚህ ደረጃ ደርሰዋል ሙስሊሞች። 1088 እዚህ ደረጃ ደርሰዋል። ነገር የለም ወላሂ፣ ወደፊትም አሁንም ላይ እዚህ ደረጃ ደርሰዋል። እዚህ ደረጃ ደርሳችኋል። ፌዳፕ አድርጋችኋል። ምክንያቱም ኡስታዞቻችሁ ጭንቅላት የሌለውን አካል ከማስተማር መጽሐፍ ቅዱስ መቅጠፍ ነው ስራቸው። ወይትን ሳባ ውስቲ ወይት የሚለውን ሳባ ውስቲ እፎይ አንዴ ሚዩት አድርጋ አንተ። ኦራይት አንብበው እንትኑን። እሺ ኦኬ። የሼህ መሐመድ ዘይኒን ቁርአን ደግሞ እንመለከተዋለን። እሺ ምን ይላል እዚህ ላይ 1088 ላይ ፔጅ እሺ ይኸው በረም ተመልከቱ። ከአንድም ስንት ቁርአን ይዘን እንዳመጣን ተመልከቱ። እዚህ ላይ በምታዩትም ሆነ በማታዩት ነገር ምን እላለሁ? ሁሉም እላለሁ። አስጠጋላቸው አድብነቀና መልካም። እሺ ይኸው እስቲ ይዋት ይኸው በምታዩት ይታያል በር ላይ በረም ይኸው በምታዩትም ሆነ በማታዩት ሁሉ ነገር እምላለሁ። ምን አለ? ሁሉ ነገር እምላለሁ። እፎይ ነው ይሄንን የሚያሳትመው። ተው ይሄን ሁሉ በማላየው ነገር ሁሉ የሚምል ከሆነ እኔ ማላያቸው ብዙ ነገሮች አሉ። ኦኬ የኔ ጥያቄ ዋናው ሰው አይደለም። ስቲል ነይማ ማይክ አንስተሽ ነበር፣ አንስተ ነበር። ቀጥል። እንኳን ደህና መጣሽ። አይሰማም? ወንድማችን ተውፋነኝ ጸጥ ነው ያለው። እጅ ከምን ውስጤ እጅ ከፈንጅ ነው። ዛሬማ ከባድ ነው በየዕለቱ የሚታዩት ነገሮች እና እኔ ይብላኝ ለተለመደው ፕሮግራም ከመጀመራችን በፊት ዋብዮችን የምናዋርድበት መርሃ ግብር ስላለን ይህ የእፎይ የቲክቶክ ፕላትፎርም ቢሆንም በተለያየ ዩቱብ ቻናል የምትከታተሉን ተቆራርጦን በፌስቡክም ሆነ በተለያዩ ሶሻል ሚዲያዎች ላይ ለምታዳምጡ አሁን ዋብዮች ወይንም ደግሞ ውብ አህዮችን ገንዘብ ለማግኘትና
ፎሎ ለማግኘት የሚሰሩትን ድራማ የምናጋልጥበት ነው። ጓሄድ መልካም። በየዕለቱ የምናዋርድበት ሰዓታችን ደርሷል። እንግዲህ እናንተም ለመዋረድ እኛም ለማዋረድ ይኸው ሰዓቷ ስለደረሰች ወደ ቪዲዮችን ያለ መልክተኛ ነው። ባሪያ ናቸው ብዬ በልቤ አምኜ ባፌ መሰክራለሁ። እሺ የለም ተጣልቼ ነበር። ሻዲስቷን እንግዲህ እንመልከታት። ሻዳ ተቀባዩን አንተ ችግር ውስጥ ነህ፣ ትፈካለህ። ዱንያው ቅርጽ አላዘለም፣ ትዳሩም የሆነ ነገር አለው። ቄስ ነው ይሄ የሰውዬ ጳጳስ ነው። ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምር እንፈጥረው። በአረብኛም ኢየሱስ አላህ ስለሚባል ጃርቲን ለው ሰው ጃርሳ ቀብዱ ቱ ጃርቲ ሳቲ ሰጀለ ጅርቲ ይሄ ራሱ የተመጠመው እንደውም የሞሎክሲዎችን ነው። እንደውም የሞሎክሲዎች ነው፣ ፌክ አይደለም። ይሄ ራሱ አውቀዋለሁ። ይሄ ዲያቆን ነው፣ እንደውም ዲያቆን ነው። እነዚህ ራሱ ችግር የለውም። ታዲያ ምን ችግር አለ? እኔ እስከ ዓመት ጀምሮ አካውንታቸው ሪፖስቱ ምኑም የሙስሊም ነው፣ ፌክ አካውንት ነው። እንትና ነው ዳንኤል ክብረት ነው አይደል? ዲያቆን ሄኖክ ነው እንዴ? ሄኖክ ኃይሌ ነው እንዴ? እውነትም ነው። ተመልከቱ። የጉድ ይሄ ማን ነበረ? ይሄ ራሱ ዲያቆን ያደርጋል። ይሄ መምህር ዘበነ ነው። መምህር ዘበነ ነኝ። ዘማሪ ነች። ዘማሪዋ ላይ ችግር የለው። ዘማሪ ነች፣ ምርጥ ነች። ያ አንተ ጠፍታብኝ ነበረ። መዝሙር አቁሜ ነው ማለት ነው። መዝሙር ተው ስልህ አልሰማ አልከኝ። ተው ስልህ አልሰማ። ወላጆች መዋረድ አይሰለቻቸውም፣ እኛም እናዋርዳቸዋለን። ቅሌት አይሰለቻቸውም፣ እኛም እንደዚህ እናሰጣቸዋለን። ምክንያቱም ወላጆች እንዲህ ድራማ ካልሰሩ ኦዲየንሳቸውን አይይዙ ቁጥር ስለሚያሳስባቸው በሐሰት እንዲህ ድራማ መስራት ግድ ስለሚላቸው ነው። ኦራይት፣ ሁለተኛ ድራማ ልንመለከት ነው። ሁለተኛው ድራማ ደግሞ እንዲህ ይቀጥላል። እስቲ ሊዱዬ እንግዲህ ተመልከቷት። ያው ስለ አድኖ በቤታችን ምስለ ፍቅር ወልዳን ቁጭ አድርጋለ ፕሮፋይሏ ላይ ዱቅ ብላልናለች እና ሻዲስቷን እንግዲህ ሁለተኛ ሻዳ ያዥ ነች። እች ደግሞ ሌላኛው ድራማ ነው። ሊዱዬ እንዴት ነች? ሰላም ብለናል። ከዚህ ሊዱ አለም ሊዱ እንዳለዩት ፎሎወሩን እንዳለዩት እንዳለ ሙስሊም ናቸው። ተመልከቱ። እንዳለዩት እንዳለ እኔ ቆይ እኔ ግራ ገባኝ እኮ ምንድን ነው ፕሮፊቱ? ነው ሰው መሀይም እየመሰላቸው ነው ወይስ እንደነሱ ጭንቅላት የሌለው አካል ምናመልክ ብንሆን ኖሮ እንደነሱ ደደብ ብንሆን ነበረ። ትናንትና አላዲን ሲል አልሰማህም እንዴ? ሻዳ የተባለ እንግዲህ ሙስሊም ነው። አላዲን አይታችሁታል። ትናንት ሲናገር ሻዳ የያዙ የተባሉትን 6 ሳይ 6ቱ ሙስሊም ናቸው አለ እና በጣም ነው ያፈርኩት አለ። የኛ ውስታዞች ተሸማቀኩኝ አለ። እንዴት አይሸማቀቁ? እንዲህ ድራማ ካልሰሩ ጊፍት አይሰጧቸውም። እንዲህ ድራማ ካልሰሩ ፎሎ አያደርጓቸውም። ውባህዮች አዲስ አካውንት ይከፍቱና ኢቨን አዲስ አካውንት ከፍተው ክርስቲያን አስመስለው ከሱ ጋር ይወያያሉ። ፕሮፋይል አዲስ የስዕል አድኖ ምናምን አድርገው ከሱ ጋር ይወያያሉ። አዲስ አካውንት ከፍተው ማለት ነው። እንደ ክርስቲያን ይሆንና እነሱ ሙስሊም ሆነ ይሟገታሉ ማለት ነው። ከዚህ በፊት አንደኛውን አስጥተነዋል። እዛ ሲሟገት ቆይቶ እኛ ጋር ሲመጣ አሰጣ ነው ማለት ነው። ሙስሊም እኮ ነው ኦልሬዲ። ከዛ ይሟገትና ከጊዜ በኋላ ሻዳ ያዘ ይባላል ማለት ነው። ምንድነው የሚደረገው? የማርያም ስዕል የሆነ የቅዱሳን ምናምን ምስል ምን ይደረጉና 1 5 6 ይለቃሉ። ከዛ ክርስቲያን መምህር ነው የሚባለው ዲያቆን መምህር ተብሎ ከዛ ይከራል። በዚህ መጠን ድራማ ይሰራሉ ሰዎቹ። ዋናው ግን የእኛ ክርስቲያኖች ካወቃችኋቸው እንደነኛ አይነቶቹን ጭንቅላት የሌለው እግር የሚያመልኩ ድራማ ቢሰሩ ብዙም አይደንቀንም ማለት ነው። ለእኛ መዝናኛችን ናቸው፣ መደበሪያችንም ጭምር ናቸው። እንደ መዝናኛም እንደ መደበሪያም ነው የምናያቸው። ለኦዲየንሳቸው ደግሞ እውነትን ከሐሰት እንዲለዩ ልክ ትናንትና እንደነበረው እንደ አላዲን እውነትን በቃ ግፍግፍ ብሏቸው የእነዚህ ሰዎች ድራማ
ለምንድነው እንደዚህ የሚሰሩት ብለው እኛ ካልነው ይልቅ ራሱ እንግዲህ አስቡት። እኔ አንድ ሳመጣ ታምጡብኝ። እኔ 6 አየውኝ እኮ ሻዳ ያዙ የተባሉትን 6 አካውንት አየው። 6ቱም ከዓመት በፊት የለቀቁት የሙስሊም ነው፣ የራሳቸው ሰው ማለት ነው። እንግዲህ ያስቡት በዚህ መጠን እስከሚታዘቧቸው ማለት ነው። እና ለእኛ ምን ያህል ክርስቲያኖች ልትደሰቱ የሚገባችሁ ምን ያህል እውነት ላይ ብንቆም ነው፣ ምን ያህል ጠንካራ እምነት ቢኖረን ነው እንደዚህ እንቶ ፈንቶ ድራማ ማንሰራው፣ ምን ያህል ሀያል እውነት ላይ የተመሰረትም ቢሆን ነው እንደዚህ አይነት ፕሮፓጋንዳ ማንሰራው። በዚህ ብቻ ልትደነቁና በዚህ ብቻ ልትሳቡ ይገባል። ምክንያቱም እውነት ህይወት እኔ ነኝ ያለ ክርስቶስን የምንከተል ስለሆን ምንም አይነት መጨማመር፣ ምንም አይነት መቀባባት፣ ምንም አይነት ማሰማመር ከእውነት የራቀ ሐሰትን በመስራት ወደ እውነት ማቅረብ እንደማይቻል እናውቃለን። ስለዚህ እነሱ ድራማ የሚሰሩት ምክንያት ያ የሸተተ የከረፋ የጠነባ አስተምሯቸውን የግዴታ ሊያቆሙት የሚገባው ድራማ በመስራት እንደዚህ ፕሮፓጋንዳ በመንዛት ነው። እኛ ደግሞ በዚያ እናምንም። ጥራት ላይ ፎከስ እናደርጋለን፣ እውነት ላይ መሰረት እናደርጋለን እንጂ ሰንበዲ እንዲመጣ ድራማ ምንሰራው የለም፣ ፕሮፓጋንዳ ምንነዛው ነገር የለም። ተፈለክ ትቀበላለህ፣ ከፈለክ ትተወዋለህ። እኛ የተመሰረት ነው እውነት ላይ እንጂ ቁጥር ላይ አይደለም። ቁጥር እኛም ማተር አያደርገንም፣ እውነት እንጂ። ቁጥር ማተር ሊያደርግ የሚችለው ሜይ ቢ ይሄ የድምፅ ብልጫ ለመራጮች፣ ለተመራጮች፣ ለመሪዎች ማጆሪቲ ሩል ማይኖሪቲ ደግሞ መፍቱ ይከበራል እንደዛ ለሚባለው ከሆነ እሱ ሊሆን ይችላል። ለእኛ ግን የሆነ ህግ እንትን ለማለት ያው በህግ አኳያ ድምፅ ያለው ምን ያደርጋል መሪ ነገር ነው የሚሆነው። ድምፅ የበላይ ያገኘው ሩላይሮ ይሆናል። ከዛ እነኛ ደግሞ ተመሪ ይሆናሉ። እንደዚህ አይነት እኛ ጋር ይሰራል። በቁጥር ጉዳይ እኛ ሰንበዲ መጣ ሰንበዲ ሄደ እንደዚህ እያልን ድራማ በዛ ሰርተን ፎሎ ለመልቀም ድራማ የምንጫወት አይደለንም። ይሄ ብቻ ሊማርካችሁ ይገባል ሙስሊሞች። የእኛ አካሂድ የእኛ እውነት ላይ ምን ያህል ብንቆም ነው እንደነሱ ድራማ ማንሰራው፣ ምን ያህል እውነት ላይ ብንቆም ነው። በዚህ ብቻ ተስባችሁ ከእስልምና ልወጡ ይገባል እና ሁሌም ድራማ ይስሩ። እኛ ሁሌም እነዚህ እናዋርዳቸዋለን። አዲስ የሚሰራውን ነገር ነገራቸው የሚዘጋጀው በየቀኑ ራሱ አሁን ይሄ እንዲህ የሚዋረዱ ሰልችቷቸው ደግሞ ምን አይነት ቴክኒክ ጀምረዋል። አዲስ አካውንት ቢውልድ ማድረግ ይጀመራል እያለ በቃ ሜክ ይደረጋል። ያን አካውንቱን ራሱ የሆነ ቦታ እንይዘዋለን ደግሞ ይያዛሉ እናቃቸው የመምህራንን ፕሮፋይል ምናምን እያደረጉ አካውንት ይከፍቱና ነገርኳችሁ ቅድም ክርስቲያን አስመስለው ከራሳቸው ጋር ይወያያሉ። ኦልሬዲ ሙስሊም ነው ፕሪፔርድ የተደረገ ነው። ከዛ እንደ ክርስቲያን ተደርገው ይወያያሉ። ሙስሊም እናንተ ካወቃችሁ ሙስሊሙ ይነቃል። የጊዜ ጉዳይ ነው። አሁን ትናንትና እንዳይሳየናችሁ በየቀኑ ዩቱባችንን ግቡ እናዩት። በየቀኑ ያዋረድናቸው በቀን 2 ሻዳ የሚሉት እንዳለ ድራማ እንደሆነ ያጋለጥናቸው ስላሉ እየገባችሁ ይሁ እንደዚህ አይነት ወራዶችን እናዋርዳለን። የምናዋርደው እነሱን ሂምሌት ለማድረግ እነሱን ለማሳቀቅ ሳይሆን እውነት እንደሌላቸው ለማሳየት ተከታዮቻቸውም ደግሞ የሚከተሏቸው በጭፍን እንጂ እነሱ ቆም ብለው እንዲያስቡ እነሱ ድራማ ሲሰሩ የራሳቸው ተከታዮች ቼክ እንዲያደርጉ እንዲያገናዝቡ ለማድረግ ነው እና እንደዛ ነው። ወደ ቶፒካችን እንመለሳለን። መልካም ዛሬ መቀጠል ትችላለህ።